ቴዲ እንግዲህ መሲን ካልገደልኩሽ ብሎ እንግዲህ ጉሮሮዋን አንቆ ልጁን ከደበቅሽበት አንቺ ማን አባሽ ስለሆንሽ ነው ከቤት ይዘሽ ያወጣሽ ብሎ እንግዲህ ሊገላት ነበር። ሄለን እንግዲህ በዚህ መልኩ መሲን ጸጉሯን ይዛ እንግዲህ ልትገላት ነበረ። ቴዲ ያረገሽው ልጅ የኔ ነው ሲላት እንግዲህ ሰምታ በር ላይ ሆና እንግዲህ እያዳመጠች ነበር ምግብ ይዛ። ምክንያቱም ስለ ኑኑ ልታወራት ስለ ሰርጋቸው ልታናዋ ፈልጌሽ ነበር ላወራሽ ነበር ታች ምግቡ ጠረጴዛ ላይ እጠብቅሻለሁ ነይ ቶሎ ብላት እንግዲህ ምግብ ይዛ ሄዳ ልትመርዛትም ይሁን እንግዲህ አይታወቅም። ያንን ምግብ ይዛ ወደ ጠረጴዛው ስትመጣ እንግዲህ ቴዲ መሲን ጉሮሮዋን አንቆ እያፋጠጣትና የት ነው ያለው ልጁ እያለ እንግዲህ ጉሮሮዋን ያረገሽው ልጅ የኔ መሆኑን አትርሺ፣ ስለዚህ እገልሻለሁ፣ አንቺን ቤተሰቦችሽም አደጋ ላይ ናቸው፣ በዛሬው ዕለት ልጁ ያለበት ቦታ ካልወሰድሽኝ እገልሻለሁ ብሎ እንግዲህ መሲን ያው እንደፈራችው ችግር ውስጥ አስገብቷታል ማለት ነው። ሄለን እንግዲህ ልጁ የኔ ነው ያረገሽው ልጅ ሲላት እንግዲህ ሰምታ እየተንቀጠቀጠች እንግዲህ ማመን አቅቷትና ራሷን እንግዲህ ልትስት ትንሽ ነበር የቀራት። ያንን የያዘችውን ምግብ እንግዲህ እንጀራውን በቁሟ ነበር የለቀቀችው። ምንድነው ያልከው ቴዲ? ምንድነው ያልከው? ምንድነው የሰማሁት? እያለች እንግዲህ በጣም ደንግጣ እንግዲህ ወደ ቴዲ ነበር የሄደችው። ምንም አልሰማሽም ብሎ እንግዲህ ጥሏት ነግጧት እንዴት መጭ ብሎ እንግዲህ ይገልሻለሁ ያለበለዚያ ብሎ እንግዲህ መሲን ጥሏት ሲሄድ እንግዲህ ሄለን ምንድነው የሰማሁት ብላ ሆዷን ስታየው እውነትም አርግዛለች። እንግዲህ የጸጉሯን ይዛ ተናገሪ፣ ከማን ያረገሽው? እውነት ነው ወይ ማርገዝሽ? እያለች እንግዲህ ጥላቱ ወደ ቴዲ ነበር ሄደችው። ሊዛ እንግዲህ ያው መርዛታለች። እሷን አምና እንግዲህ ገና ለቤሉን ያው ከሷ ጋር መስማማት አልነበረባትም። በዛ ላይ እንግዲህ ያንን የምጠጣበት ውሃው ላይ መድኃኒት ጨምራበት እንግዲህ ያንን ውሃ በጣም ተናዳ ወደ ሲያወሩ ቆይተው ወደ ኑኑ ልሄድ ብሏት ሲሄድ እንግዲህ ተናዳ በጣም ተበሳይታ ተናዳ በነበረበት ሰዓት እንግዲህ ያንን ውሃ ስትጠጣ ነው እዛው ሶፋ ስር የወደቀችው። ራሷን ስታ እንግዲህ ወደ ሆስፒታል ወስደዋት ነበር። ስትመጣ ቤቲ ነበር ያገኘቻት። ቤቲ ደንግጣ ስትጣራ መኩና ቤሉ እንግዲህ ወደ ሆስፒታል ወስደዋት ነበረ። ከዛ ስትመጣ እንግዲህ አቅሏን ስታለች። ያው እንግዲህ ምንም ማስታወስ አትችልም መሰለኝ እነማን ናቸው እያለ ዝም ብላ ትስቃለች። ሊዛ ምንም መሆን የለባትም። በዛ ላይ ደግሞ በፍጹም ከሄለን ጋር መስማማት የለባትም። ምክንያቱም ከሄለን ዙራ ነው የምትቀብራት እንጂ መቼም ከእሷ ጋር ልትመጣጠን አትችልም ማለት ነው። እና እንግዲህ መስዬ ችግር ውስጥ ገብታለች። ያንን ልጅ እንግዲህ ያው ችግር ውስጥ ገብቻለሁ ብላ እንግዲህ ስትነግረው እባክህ ውጣ ቴዲ መጥቶ ነበርና ሊገለኝ ነበር ስትለው እንግዲህ እሱም ደንግጦ እንግዲህ ያው እና በዚህ በምሽት ልታስወጪ ብሎ እንግዲህ ያው ያላት አማራጭ ኑኑ ጋር ተመካክረው ወደ ኑኑ ክፍል እንግዲህ ወስደውት የሆነ ቁራጭ ወረቀት ጽፎ እንግዲህ ሰጥቷት ይህን ስጪው ስታገኘው ብሏን ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ እንግዳ ድራማ ዛሬ ደግሞ እንግዳ ድራማን ይዤላችሁ መጥቻለሁኝ። እንግዳ ድራማ እንግዲህ መስዬ ችግር ውስጥ ገብታለች። እንግዲህ ያንን ልጅ ከቴዲ አስመልጣ ወደ ቤት ይዘው ከመጣኝ በኋላ እንግዲህ ቴዲ ጨልሎ ነበር። ለሄለን ሁሉ ነግሯት ነበረ ይገኛል እያለች እሷ ቤቷ ውስጥ እንደሆነ አታውቅም። እንግዲህ ቴዲ ሄለን እንግዲህ እፈልግሻለሁ ነይ ወደ ጠረጴዛው ዛወራሽ እፈልጋለሁ ብላ እንግዲህ ቤት ክፍሏን ስቆረቆርባት አይ በቃ አሁን ልተኛ ነው ማውራት አልፈልግም ብላት እንግዳውስ ነይ ወደ ታች ምግብ እየበላን ጠረጴዛ ላይ እናወራለን ብላ እንግዲህ ወደ ታች ሄለን እንግዲህ ምግብ ልታመጣ ሄዳ ነበር። ምክንያቱም ስለ ሰርጉ ልትጠይቃት እና ስለ ኑኑ ስትጠይቃት እንግዲህ እዛ ምግብ ላይ ያው የሆነ ነገርም ጨምራበት ሊሆን ይችላል። ግን ቀድሞ ቴዲ ነበር የመጣው። ቴዲ እንግዲህ ጠረጴዛው ላይ ስጠብቃት
ቴዲ ሲመጣ እንግዲህ መስዬ በጣም ደንግጣ ነበር። እሱም ጉሮሯን አንቆ እንግዲህ የት ነው ያደረግሽው? አንቺም ቤተሰቦችሽም አደጋ ላይ ናችሁ። የት እንዳረግሽው አሁኑ ታልነገርሽኝ ካልወሰድሽኝ ቦታውን መቼም እዚህ አታመጪውም። ስለዚህ የት ሆቴል እንዳለ ተናገሪ ብሎ እንግዲህ ጉሮሯን አንቆ ሊገላት ሲል እንግዲህ ያረገሽ ልጄን መሆኑን አትርሺ። ስለዚህ አንቺን ቤተሰቦችሽም አደጋ ላይ ናችሁና ተናገሪ ቶሎ በይ ብሎ እንግዲህ ያንን እሷን እገልሻለሁ ብሎ እንግዲህ እንትን ሲል ሄለን እንግዲህ ምግብ ይዛ እየመጣች ነበር። ያንን እየሰማቻቸው ነበር እና ይሄ ልጅ ያረገሽው ልጄ ነው ሲላት እንግዲህ የያዘችውን እንጀራ በቁሟ ነበር የለቀቀችው። ደንግጣ እንግዲህ እንዴት ከዛ እንግዲህ እየተንቀጠቀጠ ራሷን ልስት ትንሽ ሲቀራት ምንድነው ያልከው ቴዲ ብላ እንግዲህ ስትለው መጣች። እቺ ደግሞ ብለው ነገ ጧት አለበት ትወስጂኛለሽ ብሎ እንግዲህ መሲን ጥሎ ነበር የሄደው። ከዛ እንግዲህ መሲን ፀጉሯን ይዛ እንግዲህ ያው ልትገላት ነበረ። ስታየው ደግሞ ሆዷም እርጉዝ እንደሆነ ስታውቅ ወደ ቴዲ ነበር እየሮጠ የሄደችው። እና እንግዲህ መስዬ ተርፋለች። ያ ልጅ እንግዲህ ያው በገራ ችግር ውስጥ ያስገብቷታል ማለት ነው። እሱም ራሱ ችግር ውስጥ ነው። እንግዲህ ያው ያላት አማራጭ ወደ ኑኑ ነበር። ኑኑ ጋር አውርታ እንግዲህ ኑኑ ክፍል እንዲቆልፉበት አድርገውታል። ከዛም የሆነ ወረቀት እንግዲህ ሰጥቷት ያንን ወረቀት ይህን ስጭ ብሎ እንግዲህ አመሰግናለሁ ውለታሽ እንዴት እንደምከፍል አላውቅም፣ ግን ደግሞ ላለማስቸገር ብዬ ሆቴሉን ለቅቄ ወጥቻለሁ ብሎ እንግዲህ ጽፎ ይህን ስጭው ብሏት ነበር እና እሱ ጽሁፍ እንደሆነ ስለሚያውቀው እንግዲህ ሄለን እንግዲህ ቴዲ ጋር ሄዳ ምንድን ነው ያልከው ነገረኝ፣ ምንድን ነው እውነት ነው ወይ? እንዴት እንደዛ ከመሲ ጋር እውነት መሲ ያረገዘችው ካንተ ነው ወይ? እውነት ደግሞ አርግዛለች ብላ እንግዲህ ስትለው እኔ ጋር ምን ያገናኘዋል? የልጁ ነው፣ እሷ ናት ያስጠፋችው፣ ፍቅረኛዋ ነበር ብሎ እንግዲህ እንደማንም ብሎ ሄለንን አሳምኗታል። እሷም ትንሽ ተረጋጋ። ቆይ አንቺ ሲጀመር ምን አገባሽ? እኔ ቁሜ እንዲቀርልሽ ነው እንደምትፈልጊው ብሎ እንግዲህ ሲላት ሄለን ቆይ ይሄን ያክል ቴዲን ትፈልገዋለች እንዲህ እንደዚህ ያንጨረጨራት እና እንደዛ ያስደነገጣት ምን ሆና? ቆይ እንግዲህ ያው እርምጃ ወስድባታለሁ ብላለች። ሄለን ሰማይ ማለት እንግዲህ በጣም ከባድ ነው ለመሲ። ውይ ከባድ ነው በጣም። በቤሉን እንትን ነበር እስካሁንም የተቀመጡት። አሁን ጭራሽ አርግዛማ አታስቀምጣትም። ሊዛ እንግዲህ ያው ሄለን የመረዘችውን ውሃ ጠጥታ እንግዲህ ያው ራሷን ስተወድቃ ነበር ሆስፒታል ወስደዋት። ከሆስፒታል ስትመለስ እንግዲህ ያው ማስታወስ አትችልም። ሁላቸውንም እንግዲህ እነማን ናችሁ እያለ እየሳቀች ያው አታስታውስም። እነሱ ግን እየቀለደች መስሏቸው ያው ምክንያቱም ምን እንደሆነ ስላላወቁ ቤቲም እንግዲህ እየቀለደች ነው ብላ ምንም አላለችም። ቤሉንም በጣም ተናደደ ስትስቅ እናንተን ስትል ማነህ አንተ ስትለውም እና ሊዛ እንግዲህ ያው በስተመጨረሻ ውሃውን ጠጥተዋለች። ያው ለሄለን እንግዲህ ልታቀበል ነበር ወሬ። ቤሉንም እንግዲህ ከሄለን ጋር ሲስማሙ ቆይ አንቺ ቤሉንን ተወጂዋለሽ እንዴ ምናምን ብላ አዎ ሰርጉ እንዲቀርልሽ ነው አይደል የፈለግሽው? አታስቢ፣ አንድ ነገር ግን እንድታደርግልኝ የምፈልገው ሙሽራዋ ማን እንደሆነች ብቻ ንገሪ ብላ እንግዲህ ስትነግራት ማመን ያቃታት። ሙሽራይቱ ማን ኑኑ ናት። እንዴት እስከዛሬ አታውቂም እንዴ? እሱ የሚወደው የሚያፈቅረው እኮ ኑኑን ነው ስትላት በጣም ነበር የተገረመች። ወደኋላ አስታውሳ ቴዲን ቶማስ እንግዲህ ኑኑን ለቤሉን ቃል ኪዳን እንዳስርላት አስቤ ነበር ምናምን ብሏት ነበር እና የሆነ ጊዜ ያንን አስታውሳ ሁሉ ነበር። በፍጹም ሊሆን አይችልም ያለኔ ፍቃድ፣ በተለይ ደግሞ እሷን ሊያገባት አይችልም ብላ እንግዲህ ሰርጉ በፍጹም አታስቢ እኔ እያለሁ ሰርጉ መቼም ሊሆን አይችልም ብላ እንግዲህ ወስናለች። እሱን ደግሞ ያንቺ አድርግልሻለሁ ግን ደግሞ በምላሹ አንቺ የምታደርግልኝ ነገር አለሽ ብላታለች። እሺ ብለው ተስማምተዋል። እንግዲህ ግን ደግሞ ዙራ መረዘቻት ማለት ነው እና በጣም ከባድ ነው። እንግዲህ ሊዛ በራሷ ጊዜ አደጋ ውስጥ ገብታለች። ምናልባት ያው ምን እንደሆነ እስከተጣራ ያው
የምታውቀው ኤልሹ ብቻ ናት። ኤልሹና ጆ ናቸው የሚያውቁት እንግዲህ ይህን ነገር። ያው እናቷን አሳልፋ ባትሰጥም ግን ደግሞ ያው ከታወቀ አደጋ ነው እና መስዬ እንግዲህ አደጋ ውስጥ ገብታለች። ያው ልጁን ቆልፋበት እንግዲህ መሲ ክፍል በጧት ተነስታ ቴዲ ጋ ሄዳለች። እንግዲህ ቴዲ ጋ ስትሄድ ደቂቃ እየቆጠርኩልሽ ነበር፣ ዛሬ መጥፊያሽ ደርሶ ነበር እያለ እንግዲህ ስትሄድ እሷም እየተንቀጠቀጠ እንግዲህ የለ ነይ ሲላት፣ ቆይ ቴዲ ጠዋት ሂጄ ነበር አንተ ጋር ከመምጣቴ በፊት እና ይሄን ወረቀት ለሰው ሰጥቶ ከሆቴሉ የለም ስትለው እንግዲህ ያን ወረቀት ምንድን ነው ብሎ ሲያነበው ያው መሲና አመስግኖ እንተ ሆቴሉ እንደጠፋ አድርጎ ነበር የጻፈለት። አዎ እሱ ነው የጻፈው ብሎ እንግዲህ እጁን ጽሑፍ ያውቀዋል ብሎ ነበር። ከዛ እንግዲህ ገልሻለሁ ለዚህ ሁሉ ምክንያት አንቺ ነሽ እጄን ቆረጥሽ ብሎ እንግዲህ መሲን ታልገደልኩሽ ብሎ ነበረ። ነይ ውሰጅኝ ያለበት ሆቴል በየትም ብዬ ማግኘት አለብኝ ብሎ እንግዲህ ችግር ውስጥ ሊያስገባት ነው። እየገተተ እንግዲህ ይዟት ሄዷል ማለት ነው። በጣም ከባድ ነው። መስዬ እንግዲህ አደጋ ውስጥ ገብታለች። ወይ ልጁ በፍጹም ቴዲ ጋ መሄድ የለበትም። አሁን ቴዲ ጋ ሄደ ማለት እንግዲህ ያው ይገለዋል፣ እረምት አይሰጠውም። ችግር ውስጥ ብትገባም ግን ደግሞ እንደማንም ብሎ ልጁ ሌላ ቦታ መሄድ አለበት እንጂ እና ቤተሰብ ይሄን